ክፍል 47 ተለቀቀ። ኪራ ለጽናት ቃል ገባላት። ናሁ ለሮም ምን አላት የሚለውን እስከ መጨረሻው ድረስ ቪዲዮውን አዳምጣችሁ ላይክ እና ሰብስክራይብ በማድረግ የጽናት እንዲሁም የምሩ ወዳጆች የሆናችሁ ይህን ቪዲዮ ላይክ እና ሰብስክራይብ አድርጉ። እስከ መጨረሻው አዳምጣችሁ ኮሜንት ላይ አስተያየት ካለ ጻፉልኝ ማለት ነው። ጽናት እንግዲህ ከኪራ ጋር ምን አይነት ግንኙነት ላይ ናቸው የሚለውን እንዲሁም ምሩ ከናሁ ጋር ምን አይነት የፍቅር ላይፍ እያሳለፉ እንደሆነ በጣም ደስ የሚል ነገር እነግራችኋለሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀይቋ እርግብ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁኝ። እንግዲህ ዛሬ ይዤላችሁ የመጣሁት የጽናት እንዲሁም የኪራ ያው አዲስ ነገር አለ ማለት ነው። እውነት ለመናገር ማን ነው እንደኔ ደስ ያለው ቤቲ በማበዷ፣ ሲቀጥል ደግሞ ኪራ ለጽናት ቀለበቱን በማድረጉ እውነት በቃ ፍቅር እንደነሱ የሚያስብል ሆነዋል ማለት ነው። ሁሉም የሚያጓጉ ደስ የሚሉ ጥንዶች ሆነዋል። እውነት ለመናገር እንግዲህ እንዳያችሁት በጣም ያው ዛሬ በፍቅር ፍንድቅድቅ ብለው ኪራና ጽናት ምን እያሉ መሰላቸው? በቃ መቼ ይሆን እኔ እኮ እወድሻለሁ፣ አፈቅርሻለሁ፣ ለምን ቀጥ ብለሽ አታይኝም እያለ እሱም በስስት እያየ እያዋራት ነበር። ሲቀጥል ደግሞ ጽናት አይናፋርን እንደሆነች ሁላችንም እናውቃለን። በጣም አይናፋርና የዋህ መሆኗ በጣም ነው ደስ የሚለው። ጽኑዬ እንግዲህ የዋህነቷን አይቶ ኪራን ለራሷ አድርጋለች ማለት ነው። እንግዲህ በጣም ነው ደስ የሚለው። እንግዲህ ኪራና ጽናት አብረው ለመሆን ብዙ መጽዋት ከፍለዋል። ብዙ ነገር ሆነዋል። አብሶ ቤቲ በጽናት ላይ በጣም ብዙ ነገር አድርጋታለች። ብዙ ነገር በድላታለች። ቢሆንም ግን ጽናትና ኪራ መቼም አልተለያዩም። አሁንም ለወደፊትም አብሮ ናቸው ማለት ነው። እውነት ለመናገር አሁን ለታ ሁላችንም ቀለበቱ ለማን ነው እያለን ጭንቅላታችን ላይ ጥያቄ ሲያሳድርብን ኑሮ ነበር። አሁን ግን በጣም ደስ የሚለው ነገር ኪራ እንደውም ጽናት ያው ቀለበቱን እንዳደረገላት እና ቀለበቱን እንደተቀበለችው ነው ማለት ነው የምናውቀው። እውነት ለመናገር በጣም ደስ ብሎኛል። እንኳን ደስ አላችሁ። ሲቀጥል ደግሞ ምሩ እንግዲህ ምሩና ናሁ ያው ልክ እንደ ኪራና እንደ ጽናት ፍቅር ላይ ወድቀዋል። ሁለቱም ተፋርተው ዛሬ ነገ መቼ ይጠያየቃሉ? ምሩ እንዲሁም ናሁ ምሩን መቼ ነው የፍቅር ጥያቄ የሚያቀርብላት እያለን ሁላችንም በጉጉት ላይ ነን። እንግዲህ ምሩ ያው ናሁ ለምሩ የፍቅር ጥያቄ ለማቅረብ ዛሬ ነገ እያለ እንደሆነ ሁላችንም እናውቃለን። ምሩና እንግዲህ ናሁ ሁለቱም አሁን በጥንዶቹ ፍቅር ላይ ወድቀዋል ማለት ነው። መጨረሻቸው ልክ እንደ ኪራና እንደ ጽናት እንደሚሆን ምንም ጥርጥር የለንም። እንግዲህ ያው አዳዲስ ነገሮች ሊኖሩ ይችላሉ። ምሩ ለናሁ ያው አይታችሁ ከሆነ ተኝታ ነበር እና እሱም ያው እቅፉ ላይ ተኝታ ሁለቱም ሲባንኑ በአንድ ተኝተዋል ማለት ነው። ያኔ በቃ በፍቅር ሁለቱም ወድቀዋል። ናሁም ይወዳታል፣ ምሩም ደግሞ ትወደዋለች። እውነት ለመናገር ያው ግን የፍቅር ያኔ የአይን ፍቅር የሚሉት አለ አይደለ? መፈራራት በቃ። ስለዚህ ሁለቱም ተፈራርተው ነው እንጂ ሁለቱም ፍቅር አለባቸው እንላለን ማለት ነው። እንግዲህ የምሩና የኪራ ቤተሰቦች ይህን ቪዲዮ ላይክ እና ሰብስክራይብ ማድረጋቸውን እንዳትረሱ። ምሩ እንግዲህ ለናሁ ቃል እንደገባችለት እንግዲህ እነግራችኋለሁ ማለት ነው። ናሁ ምሩን ጠይቋት እሺ እንዳለችው ሁላችንም አቀናል። እንኳን ደስ አላችሁ ምሩዬ፣ በጣም ጨዋ ደስ የምትል በቃ አስተሳሰቧ የቀና የሆነች ልጅ ነች። እንግዲህ ምሩ ያው ቆይታችን ከምሩ ጋር እንደነበር እናውቃለን። ምሩና ጽናት እንግዲህ ሁለቱም የሚወዱትን የሚፈልጉትን ወንድ አግኝተዋል። እውነት ለመናገር ምሩ በጣም ደስ የምትል ልጅ ካለባበሷ የጀመረ ማን ነው እንደኔ የምሩ አለባበስ ደስ የሚለው? እውነት ለመናገር የምሩ
አለባበሷ፣ ስታይሏ በጣም ነው ደስ የሚለው እና ልነግራችሁ የፈለግኩት ምሩና ጽናት እንዲሁም ያው ሁለቱም እንደሚዋደዱ እናውቃለን። ምሩ ጽናትን እንደምትወዳት፣ ጽናት ደግሞ ምሩን ሚስጥረኛ አማማቾች እንደሆኑ፣ ሁለቱም ሚስጥራቸው እንደሚያወሩ፣ ሁለቱም እንደሚነጋገሩ እናውቃለን ማለት ነው። እና ሌላችሁ የፈለግኩት አሁን በመቀጠል ብዙ ነገሮች አሉ የማስሄድ እንዲሁም የማድረግ ነገሮችን የማስተዋል አለ ማለት ነው። ልነግራቸው የፈለግኩት ናሁና ጽናት አሁን ላይ ደስ የሚል ፍቅር እያሳለፉ ይገኛሉ። ልላችሁ የፈለግኩት የምሩ እንዲሁም የጽናት አድናቂዎች ከነሱ በጣም ደስ የሚል የፍቅር አይነቶች መቅሰም እንችላለን ማለት ነው። እውነት ለመናገር ሁለቱም አይናፋሮች ናቸው። አሁን ናሁና ምሩ ሁለቱም ፍቅር አለባቸው፣ ግን ለመጠያየቅ በጣም ተሰቀዋል። እኔ ልጠይቅ እሷ ትጠይቅ እያሉ ሁለቱም በስቅቅል ላይ ናቸው ማለት ነው። እንግዲህ መጨረሻቸው ምን እንደሆነ አብረን የምናይ ይሆናል። ምሩና ናሁ አሁን ላይ ምን ላይ ናቸው የሚሉ ብዙ ልጆች ጥያቄ እያቀረቡ ይገኛሉ። ምሩ እንግዲህ ናሁን በፍቅሩ ጠብ ብላለታለች ማለት ነው። ናሁም ደግሞ እንዲሁ ምሩ ላይ ፍቅር ያው እንዳለበት ያስታውቃል። ቢሆንም ግን ምሩና ናሁ አሁን ደግሞ ከነ ጽናት ለጥቀው በጣም ደስ የሚል ላይፍ ያሳልፋሉ ማለት ነው። በመቀጠል ምሩ እንዲሁም ናሁ አዳዲስ ነገሮች ሊኖሩ ይችላሉ። በዛ ላይ እነግራቸዋለሁ ማለት ነው። እንግዲህ የጽናትና የኪራ ሽምግልና መቼ ነው የሚሉ ብዙ ጥያቄዎች አሉ። ቀጣይ ደግሞ ናሁ ለምንድን ነው ለምሩ የፍቅር ጥያቄ የማያቀርብላት ለምንድን ነው እያላችሁ ብዙ ልጆች ጥያቄ እያቀረቧችሁ ይገኛል። በመቀጠል ግን ምሩና ናሁ አሁን በቅርብ ቀን ቀለበት እንደሚያደርጉ ልነግራችሁ እወዳለሁ። ምሩና ናሁ ቀለበቱን በቅርብ ቀን ለማድረግ ሁለቱም ቃል እንደተገባቡ አይተናል ማለት ነው። እንኳን ደስ አላችሁ የምሩ ወዳጆች፣ እንደውም የናሁ ወዳጆች እንኳን ደስ አላችሁ ላለሁኝ። እንግዲህ ጽናትና ኪራ ያው ቀለበቱን አድርገው እንደመሩት ይገኛል። ጽናት እንደውም ኪራ ሁለቱም ቀለበቱን አድርገው ያው አሁን ደግሞ ምሩና ናሁ ያው የቀለበት ፕሮግራማቸውን እንጠብቃለን ማለት ነው። ቀጣይ ደግሞ የሽምግልና የኪራና የጽናት ሽምግልና መቼ ነው የምትሉ ብዙ ልጆች አላችሁ። እነሱ ደግሞ በ15 ቀን ውስጥ እንደዚህ ወይም 8 ቀን ቢቆይ እንጂ አይቆይም የሚል ብዙ ጊዜ ጥያቄ እያቀረቡ ይገኛሉ። የናሁ እንዲሁም የምሩ ወዳጆች አንድ ነገር ልንገራችሁ፣ ፍቅር ባይን የሚሆን ቢሆን እነሱ ተፋቅረው ነበር ማለት ነው። እውነት ለመናገር ሁለቱም ተፈራርተው ዛሬ ነገ እያሉ ያው ይገኛሉ ማለት ነው። ቢሆንም ግን የፍቅር ያው ፍቅር እናንተን አይደበቅም ይባላል። አሁን ላይ ያው ወደ ውጭ እየወጣ ነው። እስከ ዛሬ በውስጣቸው በአይን የአይነ ፍቅር ታውቃላቸው። ልክ እንደዛ ሆነው ነበር ሁለቱም እየተሽኮረመሙ ያሉት። አሁን ግን ያው ሁለቱ ፍቅራቸውን ለመቀበል እንዲሁም ለመጠያየቅ ቃል ገብተዋል ማለት ነው። የምሩና የናሁ ወዳጆች እንኳን ደስ አላችሁ እያልኩ በድጋሚ እላችኋለሁ። አሁን እንግዲህ ቀለበቱን ፕሮግራም ያው በቅርብ ቀን እንደሚያደርጉት ሁላችንም በተስፋ እንጠብቃለን። በመቀጠል ደግሞ የናታ እንዲሁም የኪራ እና የጽናት ቤተሰቦች እንግዲህ ኪራ ለጽናት ቀለበቱን በማድረግ ደረጃ ደርሰ ማለት ነው። እውነት እንኳንም እንግዲህ የቀለበት ቀን ሆነላት እንላለን ለጽናት። ቤቲ በማበዷ ደግሞ አንድ ትንሽ ነገር ልንገራችሁ። ቤቲ ኪራን እንደምትወደው እንደምታፈቅረው ሁላችንም እናውቃለን። አሁን ላይ ግን ኪራ አልፈልግሽም ብሎ በጽናት ፍቅር ጠብ ብሏል ማለት ነው። እስከ ዛሬም ስንጠብቅን የነበረው በጉጉት ስንጠብቅ የነበረው ነው። እንግዲህ ምሩ እንዲሁም ጽናት ብዙ ነገሮቿን ለማስተንተን ለማሰብ ለማቀድ የደረሰች ልጅ ነች። ቢሆንም ግን የጽናት እንዲሁም የኪራ ቤተሰቦች በጣም ደስ የሚሉ ብዙ ነገሮች አሉ ማለት ነው።
ሌላቸው የፈለግኩት ጽናት እንደውም ኪራ አሁን ላይ ትልቅ ደረጃ እንደደረሱ በራሳቸው መቋቋም እንደሚችሉ ብዙ ነገሮችን አስተንትነው እንደሚያስቡ እንግዲህ ኪራ ያው ጽናት እነሱ ቤት እየሰራች ትገኝ ነበር። አሁን ግን የቤት እመቤት ለማድረግ ዛሬ ነገ እያለ ይገኛል ማለት ነው። እውነት ለመናገር ጽናት እንደውም ኪራ ያው በአንድ ላይ ስለሆኑ አሁን ደግሞ ቀለበቱን አድርጎላት የሽምግልና ወቅታቸውን ሰዓታቸውን እየተጠባበቁ ላሉ ጥንዶች በኮሜንት ላይ ጽናትዬ ይገባሻል እያላችሁ ሁላችሁም መጻፋችሁን እንዳትረሱ። እንግዲህ ጽናት ይገባታል የምትሉ በሙሉ ያው ቪዲዮ ላይክ ማድረጋችሁ እንዳትረሱ። የጽናት ቤተሰቦች እወዳችኋለሁኝ። በመቀጠል ቪዲዮ ደግሞ አዳዲስ ነገሮች ይዤላችሁ እንድመጣ ክፍል 48ን ይዤላችሁ እመጣለሁ ማለት ነው። እንግዲህ የዛሬው ቆይታችን ይመስል ነበር። የጽናትና የኪራ ቤተሰቦች እንግዲህ ቆይታችን ይህን ይመስላል።